መልካም መዓዛ ቅዱሳን የቅዱሳን መዓዛ አምላካችን መድኃኒታችን ኢየሱስ ክርስቶስ እንደሆነ ቅድስት ቤተክርስቲያናችን ታስተምራናለችና እርሱ የነርሱ መዓዛ እንደመሆኑ መጠን ደግሞ እነዚህ ቅዱሳን አባቶች ደግሞ የሕይወት መዓዛቸው ክርስቶስን እንደሚሸት በእያንዳንዱ እንቅስቃሴያቸው ውስጥ ደግሞ አምላካችን መድኃኒታችን ኢየሱስ ክርስቶስ እንደተገለጠ እንደታወቀ እንደተረዳ ሕይወታቸው ይነግረናል። መጽሐፉ እንዳልከው በ16 ርዕሰ ጉዳዮች ወይም ደግሞ ትምህርቶች ወደ ሕይወት የሚመጡ ከሆነ ወደ ተግባር የሚቀየሩ ከሆነ በእኛ ሕይወት የሚገለጥ የመዓዛ ክርስቶስ ሕይወት የሚታይበት ሆኖ እናገኘዋለን ማለት ነው። እንግዲህ ከተጠቀሱት ውስጥ በልዩነት የሌሎቹንም ሐሳቦች ጠቅለል አድርጎ ያነሳልናል ብለን ከምናስባቸው ውስጥ አንድ 3 ርዕሰ ጉዳዮችን አንስተን በነዛ ጉዳዮች ላይ ማውራት እንችላለን። የመጀመሪያው ያለፈውን መርሳት ብሎ የሚጀምር አንድ ትምህርት እናገኛለን። በዚህ ርዕሰ ጉዳይ ውስጥ የተጠቀሱ በጣም ብዙ ሰፊ ርዕሰ ጉዳዮች አሉ። ጠቅለል አድርገን ስንመለከተው ግን እንግዲህኛ በሕይወታችን ውስጥ ባሳለፍነው ሕይወታችን ላይ በጣም ብዙ ውጣ ወረዶችን አልፈናል፣ አይተናል፣ ተመልክተናል እና ብዙ ትዝታዎችም አሉን ወደ ኋላ መለስ ብለን ብንፈትሽ ማለት ነውና እነዛን ማሰብ ትዝታዎቻችንን ዞር ብሎ ማስታወስ ለወደፊት ሕይወታችን እንዴት መኖር እንዳለብን እንደሚጠቅመን ያስረዳናል ይሄ የትምህርት ክፍል ማለት ነው። ነገር ግን ወደፊት እንዳንጓዝ በዛ ትዝታ ውስጥ ሆነን ራሳችንን የምናገኝ ከሆነ ግን ሌላ ተጨማሪ ዕዳ ተጨማሪ ችግር እና እክል ውስጥ ገብተን ራሳችንን እንደምናገናኝ ደግሞ በተዘዋዋሪ መልኩ ደግሞ ያስቀመጠልን መንገድ አለ ማለት ነው። ታዲያ እንዴት ነው ያለፈውን ነገር መርሳት የምንችለው? አሁን ብዙ ጊዜ የሰው ልጅ በጣም ትልቁ ችግር ያለፈውን ነገር መርሳት አንችልም። በሌላ አማርኛ ምናልባት ወይም ቂም በቀለኛ ሊያስብለን ይችላል፣ ወይም ደግሞ ያንን የበፊቱን ነገር እያስታወሱ እጃችን ላይ ላለው ነገር ወይም አሊያም ወደፊት ለሚመጣው ነገር ጥርጣሬ የተሞላን ሰዎች እንሆናለን፣ እምነት እናጣለን ማለት ነው። ስለዚህ ይሄ ደግሞ ወደፊት እንዳንጓዝ እንቅፋት መሆኑን አበክሮ ይናገራል ማለት ነው። እንዴት ነው ያለፈውን ነገር መርሳት የምንችለው የሚል ጥያቄ ስናነሳ መጽሐፉ እንዲህ ባለ መልኩ መልሶችን አዘጋጅቶ ይሰጠናል። ኃጢአታችንን ስናስታውስ ይላል ከጥፋተኝነት ጋር ከሆነ መልካም ነው። ጥፋተኝነት ስሜት እየተሰማን ኃጢአታችንን የምናስብ ከሆነ ጥሩ መንፈሳዊ ልምምድ ነው የሚሆነን። ያ ልምምድ ወዴት ያድጋል? ዳግመኛ በዛ ኃጢአት ራሳችንን እንዳናገኝ ደግሞም አልፎም ተጸጽተን ወደ ንስሐ ሕይወት እንድንገባና በጽድቅ መንገድ እንድንጓዝ ልምምድ ውስጥ ይከተናል። ይሄ ይበል የሚያስበል ጥሩ የሆነ መንፈሳዊ እድገት ነው ማለት ነው። ስለ ሕሊና እዚህ ጋር ያመጣና ደግሞ አያይዞ የሚናገራቸው ቁም ነገሮች አሉ። ምናልባት ሕሊና ስንል እግዚአብሔር አምላክ ለኛ ከሰጠን ተፈጥሯዊ ስጦታዎች መካከል ትልቁን ድርሻና ቦታ የሚይዘው እውነት ለመናገር ሕሊናችን ነው። ሕሊና ያለው ሰው እንግዲህ ዕውቀት ባይኖረውም ፊደል ባይቆጥርም መጽሐፍ ባያነብም በዚህ ሕሊና ውስጥ በተሳሉ በተጻፉ የሕይወት መርሆችና መመሪያዎች እንግዲህ እንዴት መኖር እንዳለበት እንዴትም መኖር እንዳለበት የሚገነዘብበት ራሱን የቻለ ሕይወት ሰጥቶታል እግዚአብሔር ማለት ነው። ሕገ ልቡናን ብናነሳ የእነ አብርሃምን ሕይወት ብናነሳ ሕሊናቸው ገዝቷቸው ወደ እግዚአብሔር የቀረቡ ቅዱሳን እንዳሉ ማሳያ ነው ማለት ነው። ስለዚህ አንድን ነገር ከማድረጋችን በፊት ገና ስናስበው ማስጠንቀቂያዎች ይሰጠናል። የሚጠቅመን ከሆነ ደግሞ ወደዚያ ነገር ገፍተን ቶሎ ወስነን ደግሞ ወደዚያ ነገር እንድንገባም ያደርገናል። ስለዚህ በእያንዳንዱ እንቅስቃሴያችን ላይ በሕሊናችን ቁጥጥር ስር ውስጥ ነን ማለት ነው። በእያንዳንዱ እንቅስቃሴያችን ላይ ሪያክት ያደርጋል፣ የተለያዩ መንገዶችን ያመላክተናል ማለት ነው። ታዲያ ይህንን የሕሊና አሰራር ሰይጣን ስለሚያውቅ ደግሞ ልዩ በሆነ ጥበቡ ይህንን ሕሊናችንን እንዴት አድርገን እኛ እንድንቆጣጠረው እንደምንችል ደግሞ የተለያዩ አጀንዳዎችን በመስጠት ያስተምረናል። እኛ ሕሊናችንን ተቆጣጠር ነው ማለት መንፈሳችንን ተቆጣጠር ነው ማለት ነው። መንፈሱን የሚቆጣጠር ሰው ደግሞ በስሜቱ የሚመራ ሰው ነው ማለት ነው። ስለዚህ መንፈስ በቁጥጥር ስር ከዋለች ለጽድቅ ነገር
መራመድ ወደዚያ ህይወት ውስጥ መግባት አትችልም ማለት ነው። ሁሌም በኃጢአት ውስጥ ተወስና ነው የምትኖረው ሰይጣን ያንንም ስለሚፈልግ ማለት ነው። ስለዚህ ይሄንን የጥፋተኝነት ስሜት ሲሰማን እንዴት ነው ታዲያ መሄድ የምንችለው? ምንስ ብናደርግ ነው ከዚያ ተጽዕኖ ውስጥ መውጣት የምንችለው? በዚያ ተጽዕኖ ውስጥ ከገባን ሌላ ውድቀት ይዘን እንደምንመጣ ያስተምረናል መጽሐፉ። ከዛ በኋላ ይህ አይነት ስሜት ሲሰማ እስቲ እግዚአብሔርን አስበው ብሎ ይጠይቀናል። እስቲ እግዚአብሔርን አስብ። እግዚአብሔርን ማሰብ አሁንም እርሱ ይወደኛል። እውነት ነው ወድቄያለሁ፣ ከሕጉ ወጥቻለሁ፣ ግን ይወደኛል፣ አይተወኝም፣ በወድቅም ያነሳኛል። እሱ እንደ ሰው አይደለም፣ አይሰለቸኝም። እንዲህ ያለውን አይነት አስተሳሰብ በውስጣችን ስንኖር የገባንበት ኃጢአት ያሳለፍነው ኃጢአት በዛ ትውስታ ውስጥ ሆነን እንዳንኖር ያደርገናል ማለት። ስለዚህ እግዚአብሔርን ማሰብ እንደ አንድ ምክንያት ወይም ደግሞ መፍትሄ ተጠቅሟል ማለት ነው። ሰይጣን ግን የሚፈልገው ያለፈውን አስጠብቀን እንድንጓዝ ይፈልጋል። ንስሐ ገብተንም ተመልሰንም በዛ ኃጢአት እንድንወድቅ ተጽዕኖ ያደርስብናል ማለት ነው። አሁን ላይ ባለነው ክርስቲያኖች ላይ እንግዲህ ንስሐ ብዙዎቻችን ገብተናል። ንስሐ ገብተናል፣ ተጸጽተናል፣ ተመልሰናል፣ ቅዱስ ቁርባኑን ተቀብለናል። ከቤተ ክርስቲያን አገልግሎት ከቤተ ክርስቲያን ቅጥር ውስጥ አንጠፋም፣ በዚያ ውስጥ አለን። ታዲያ ለምን ለሰይጣን እስረኛ እንሆናለን ነው ጥያቄው። ይጠይቃል መጽሐፉ። እንዲህ ባለ ህይወት ውስጥ እየኖርክ ታዲያ ለምንድነው በእርሱ እስረኛ የምትሆነው? ያለፈውን መርሳት ያቃተ ለምንድነው እያለ ይጠይቃል ማለት ነው። እንዴ እግዚአብሔር አምላክ እኮ በመጽሐፍ ቅዱስ በሕገ ወንጌሉ ላይ አዲስ ልብ ሰጣሃለሁ ብሎ እንኳን ነግሮሃል እኮ። ምናልባት ያለፈውን መርሳት ያልቻልከው ያለፈ ያረጀ ልብ ስላለኝ ነው ብለህ የምታስብ ከሆነ ያንን ልብን እርግፍ አድርገህ ለመጣል ዝግጁ ሁን እንጂ አዲስ ልብ ሰጣችኋለሁ እያለ እየተናገረ ነው በመጽሐፍ እግዚአብሔር አምላክ እያለ ይናገራል ማለት ነው። ያንን አምነን ድክመቶቻችንን አስወግደን አዲስ ህይወት ለመቀበል ዝግጁዎች ከሆነን እግዚአብሔር ያንን አዲስ ህይወት እንደሚሰጠን ግልጽ የሆነ ጉዳይ ነው ማለት ነው። ያለፈውን ሳንረሳ ወደፊት መጓዝ በዚያ መንገድ ከሆነ እንችላለን፣ ካልሆነ ግን ከባድ ነው ማለት ነው። አንችልም። ያለፈውን ሳንረሳ ወደፊት መጓዝ ከባድ ነው። በማቴዎስ ወንጌል ምዕራፍ 9 ቁጥር 17 ላይ የተቀመጠ አንድ ምሳሌ አለ። ባሮጌ አቁማዳ የተጣለ አዲስ የወይን ጠጅ እንደፈሰሰ ያውም አቁማዳ ደግሞ እንደፈነዳ በምሳሌ ክርስቶስ ያስተማረበት አግባብ አለ ማለት ነው። ስለዚህ ይሄ ቀጥታ ወደዚህ ጽንሰ ሐሳብ ስናመጣው ያለፈውን ሳንረሳ አዲስ ህይወት ይኑረን ማለት እንደማንችል ማለት ነው። ብንሞክር እንኳን ራሱ ለውጥ እንደማናመጣ እንደውም ሌላ ተጨማሪ የሆነ አደጋዎችን ወደ ህይወታችን እንደምንስብ ያስቀምጥልናል ማለት ነው። ስለዚህ በእውቀት መታደስ በክርስቶስ ሁሉን ማድረግ እንደምንችል ማመን ይጠበቅብናል። እንዲያ ካደረግን ከዛ ህይወት ወጥተን ወደፊት የምንጓዝበትን አቅም ፈጥረን ወደ እግዚአብሔር እንቀርባለን ማለት ነው። ክቡራን ተመልካቾቻችን እየተከታተላችሁት የምትገኙት የአውደ መጽሐፍት ዝግጅታችን ነው። የህይወት መዓዛ በአቡነ ሺኖዳ ሳልሳዊ የተዘጋጀው መጽሐፍ ነው ወደ እናንተ እየደረሰ የሚገኘው። በህይወታችን በክርስትናችን መዓዛችን በጎ ሆኖ ለክርስቶስ እንደሚገባ ማቅረብ የምንችለው ምን ነጥቦች ስናሟላ ነው የሚሉትን ከኖሩበት ህይወት ውስጥ የተቀዳ ህይወት ወደ መጽሐፍ የተገለበጠውን ወደ እናንተ እያደረስን ነው የምንገኘው። አሁንም ከኛ ጋር ሆኑ፣ ብዙ ነጥቦችን ታገኛላችሁ። በእነዚህ ሐሳቦች ላይ እንግዲህ አንተ ቅድም እንዳነሳቸው ያው ነጥቦቹ ብዙ ናቸው። ሐሳቦቹ አንተ እንዳነሳቸው ሆኖ በነገራችን ላይ መጽሐፉ ብዙ የመጽሐፍ ቅዱስ ታሪኮችንና ዋቢ አድርጎ የሚያነሳቸው አባቶችም ሐዋርያቶችም አሉ። ከነዚህ መካከል ቅዱስ ጳውሎስን ይጠቅሰዋል መጽሐፉ። ክርስቶስ ካገኘ በኋላ ከስተቱ ከተመለሰ በኋላ ወደ ግራም ወደ ቀኝም ሳይል በቀጥታ ወደፊት ነው ሄደው። በምን? ክርስቶስ ባስተማረው። የሁላችንም ህይወት ታዲያ ለምንድነው እንቅፋት የሚገጥመው ብለን ስናስብ እግዚአብሔር ከነገረን ወደ ማዳኑ ከመጠጋት ይልቅ ወደ ራስ ሐሳብና ወደ ራስ ማስተዋል በመጠጋት ወደ ኋላ የሚጎትተን ነገሮች ሲመጡ ዲያብሎስ ይጫወትብን ዘንድ ሆነ። ጆሮዎቻችንም ልቦናችንም ለእግዚአብሔር ባለመስጠታችን እንዲሁ እየባከንን እንድንቀጥል ሆኗል ይላልና ከነዚህ መካከል አንዱ ከጠቀሰው ሁሉ ጊዜ የሚጠቀሰው ሲካር ላይ ያለችዋ የሳምራዊቷ ሴት ጉዳይ ያነሳል። ውሃ የጠየቀችበት
ውሃ የሚጠይቃት ማን እንደሆነ የሚለውን በብዙ ይብራራል። በመጀመሪያ ይችን ሴት ክርስቶስ የህይወት ውሃን እኔ ካንቺ ጋር የማወራው ማን እንደሆንኩ ብታውቂ ኖሮ የህይወትን ውሃ በጠየቅሽ ነበረ። ምክንያቱም ይሄ ውሃ እንግዲህ ካልሞላ በጉድጓድ ውስጥ ያለው ውሃ እሷ የወደፊት ችግሮቿን ወይም ደግሞ ከኋላ የተከተሉት ችግሮቿ እንደ ሰው መቅዳት አልቻለችም ነበር። እንዴት ብላ ጠየቀች? የብዙዎቻችን ችግር እግዚአብሔርን እንዴት እንወቀው ብለን እንመጣለን። በህይወታችን ውስጥ ጎዶሎዎቻችን ሁሉ የሚሞላው ቃሉን እንሰማለን። የምንቀዳው ቃሉ ግን በህይወታችን ውስጥ የሚያራግፍልን ካልሆነ ከዚች ሴት የምንማረው ብዙ ነገር አለ። ገብቷል? አሁን እሷ ክርስቶስን ሰማች፣ ነገራት፣ ስለ ባክግራውንዷ ነገራት። ከዛስ እሷ አመነች፣ አገልግሎቷን ቀጠለች። የነገረኝን ያደረገልኝን ሁሉ እዩ ብላ ጠራች። ከዛ እነሱም የህይወትን ቃል ሰምተው እስከ ፍጻሜው እንዲመጡ አደረጋቸው ይልና ከዚህ ጋር በተገናኘ ምን ማንሳት ፈልጌ ነው የማርታና የማርያምን ታሪክ ያነሳል። የአልዓዛር እህቶች ተብለው የተገለጡት በዚህ መጽሐፍ ውስጥ ህይወታችን በጎ መዓዛ እንዲሸት ብዙዎቻችን በአገልግሎት ውስጥ እንሰማራለን። ብዙዎቻችን በሰንበት ትምህርት ቤት ውስጥ አገልግሎት ማስተማርን፣ መጥቀስን፣ መንቀፍን እንጂ በራስ ላይ ስትዘምት አይታይም። የብዙዎቻችን ችግር ይሄ ነው። እኔ በቤቱ ስኖር የጎደለኝ ምንድነው የራሴን አልወቅስም። የሚያስተምረኝ መምህር እኔ የጎደለኝ ምንድነው ብሎ ራሱን አይመለከትም። የሚያደርገው ምንድነው? ዝም ብሎ በማስተማር ውስጥ ህግን በመጥቀስ ውስጥ ታሪኮችን በማውራት ውስጥ ምናልባት የኔ ህይወት ይለወጣል ብሎ አስቦ በመንገድ ውስጥ ያልፋል። እና የማርታንና የማርያምን ታሪክ እዚህ ጋር በጣም ደጋግሞ በሰፊው አብራርቶ ይጠቅሰዋል። ክርስቶስ በእንግድነት ወደ ቤታቸው ሲመጣ ማርያም እግሩ ስር ነው ቀጥታ የመጣቸው። እሷስ እንግዳ መጣ ብላ የሚበላውን ታዘጋጃለች። ቀናይነቷ እንግዳ መቀበሏ አልተነቀፈባትም። ግን የመረጠችው ነገር ግን የሚበልጠውን አይደለም። ማርያም የማይቀማትን በጎ ዕድል መረጠች ይባላል። ብዙ ጊዜ በገናን መታ ይሆናል፣ ከበሮን መታ ይሆናል፣ ማይክ ይዘን እንዘምር ይሆናል። በዛ ባደረግነው ህይወት ውስጥ የቀጠለ ማንነት አለን ወይ? ክርስቶስን የማያስጥል በክርስቶስ መዓዛ ውስጥ ሊያስከትለን የሚችል አገልግሎት ቀርተናል ወይ? ያ ስላልሆነ የህይወት መዓዛችን ይባክናል። ረጅም ጊዜ እናገለግላለን፣ ግን ስቲል ክርስቲያኖች ተብለን የምንመላለስ እንጂ በክርስትና ህይወት ውስጥ የምንገለጥ ወይም የሚገለጥ ማንነት የለንም። ይሄም በመሆኑ ለብዙዎች መሰናከል ሆኗል። ይሄም በመሆኑ ይልና ታላቋ ቤተክርስቲያን ጩኸቶች እንዲበረቱባት የነቁ የበቁ ጥቂቶች በነበሩበት ዘመን ብዙዎቹን አሸነፉ። ሰይፍንም የክደት ትምህርትንም ነው አባቶቻችን ያሸነፉት። ምን ስለሆኑ? ትክክለኛ አማኞች ስለሆኑ፣ የሚጾሙ ተሐራሚ ስለሆኑ፣ በእውቀት የሚመላለሱ፣ ክርስቶስ ካሰመረላቸው መንገድ የማይወጡ፣ ሐሳቦቻቸው የማይገዛቸው፣ ስጋዊ ፈቃዶቻቸው የማይመልሳቸው ስለመሆኑን የአባቶቻችን ታሪክ ያነሳል። በዚህ ውስጥ ጾማቸው እንዴት ነበረ? ትህትናቸው እንዴት ነበረ? ብዙዎቻችን ቅድም አንተ እንደጠቀስከው ያለፈው በደላችን የሚያስታውሰንን ቃሉ ሲመጣ ቅዱስ ጴጥሮስ ክዶ ነበረ። ፍራቻ ዶሮዋ በጮኸች ጊዜ ግን በደሉ አስቀድሞ የተናገረው ባስታወሰ ጊዜ ንስሐ ገባ። ከዛ በኋላ እስከ ፍጻሜው ድረስ ፍጻሜው ያማረ የተጸጸተ። እኛ ግን ሁሉ ጊዜ ንስሐ እንገባለን፣ ለምደነዋል። ቤቱ እንደቀላል አደረግነው። ለአንዳንዶቻችንማ ጭራሽ አባታችን ከፍቶ የሰጠን ሱቅ እስኪመስለን ድረስ ቤተክርስቲያን እንደፈለግን የምንጫወትበት ሆኗል። ሌሎቹ አሁን በዘመናችን የወደቀባትን መከራ ስብራቷን ስናወራ ልጅ ሆነን ተገኝተናል ወይ የሚለውን ነገር እየጠቀሰ ያመጣልና እስቲ ሌሎቹን ሐሳቦች አንሳልንና ከተያዙት ሐሳቦች አንፃር መጽሐፉን ምን ተብሎ ማጠቃለል ይቻላል የሚለውን ነግረን ብናጠቃል